ይህ ኢማም ምን ይላሉ ህይወቴ እየሰከርኩ ነው የጀመርኩት ይላል አንዴ ከእለታት አንድ ቀን ሚስት አግብቼ ልጅ መውለድን ተመኘው ፈለኩ ይላል ከዛ በኋላ ምን አደረኩኝ ሚስት አገባውና አላህ አንዲት ሴት ልጅ ሰጠኝ ይላል فسميتها ፋጢማ ብዬ ስሟን ሰየምኳት ፋጢማ አልኳት ስሟን ከዛ ፋጢማ ያደገች ስትመጣ ልቤ ወደ ኢማን እየቀረበ መጣ ይላል ተግባባን ወንጀል መስራት እየተውኩ ውጭ ምጠጣውን መጠጥ ቤት ይዤ መግባት ጀመርኳል ፋጢማን ጭኔ ላይ ቁጭ አድርጌ ነበር ምጠጣው ይላል ግን ያኔ ሙሉ ይሰግዳሉ ከዛ ፋጢማ አንዴ ቁጭ ብዬ ያለው 2 አመት አይሞላትም ነበር ይላል ምጠጣውን መጠጥ መጣ በእጇ ገፍታ ደፋችብኝ እኔ ያኔ አልኩ ይህ የፋጢማ እጅ አይደለም አልኳል የማን እጅ ነው የአላህ Subhanahu Wa Ta'ala እጅ ነው ተው ያለኝ ነው በሷ እኮ ብዬ ተረዳዋል ከዛ ፋጢማ 3 አመት ሞላት ይላል በጣም ምታጓጓ ህፃን ልጅ ነበረች ይላል ፋጢማ 3 አመት ሲሞላት አንድ መጥፎ ክስተት ተከሰተ ይላል فقد ماتت ፋጢማ መወዳት ልጄ ሞተችብኝ ይላል አልቻልኩትም ትግስቴ የለኝም ነበር አሉ ከነበርኩበት መጥፎ ባህር የበለጠ ሆኜ ተመለስኩ ይላል መጠጣት መስከር ጀመርኩ ይላል በንዴት ትግስት አልነበረኝ ከዛ አንድ ቀን ይላሉ ሸይጣን መጣና ምን አለኝ ለተስኩረነ اليوم سكرة ما سكرتها من قبل አለኛ ዛሬ ሰክረው ማታቆን ስካር መስከር አለብህ አለኛ እኔም በቃ ሻልኩት ሸይጣን ስጠጣ በጣም ስጠጣ በስካር መንፈስ ህልም አይኔ ለየተ መጅገርገር ጀመረ ያሉ ከላይ ወደ ታች ከዛ ወደኩና አንድ ለተውባ ብር የከፈተልኝ ህልማየው ይላል ልክ ተኝቼ ያሉ ከአነል ቂያመተ ቀድ ቃመት ቂያማ የቆመ መሰለኝ አላህ በህልም ነው የሚያሳያቸው ፀሐይቱ ጠቁራለች ሰው ለአላህ ፊት ላይ ተሰብስቧል ባህሩ ይነዳል وإذا البحار فجرت እዛ ሰው መሃል محشر አላህ ፊት ላይ ቆመን ተጣሪ ከአላህ በኩል ተጣሪ ይጣራል ምን ያለ ይጣራል ያ ፉላን ابن فلان እከሌ የከሌ ልጅ ወይ ውጣ ለአላህ ለሂሳብ ለመተሳሰብ ብሎ ይጣራል ልክ ያ ሰውዬ እንዲህ ብሎ ሲጠራ የተغير وجهه اسودا ፊቱ ክስም ይላል በጽልመት ልክ ሰው ሲጠራ ቆየና የኔ ስም ተጠራል ማሊክ ابن دينار اخرج للعرض على الله ከአላህ ፊት ለመቆም ውጣ ተባልኳል ያኔ ሰው እንዳለ አካባቢ ይጠፋኝ ይላሉ ህልማቸውን ታሪካቸው ላይ ሲጠቅሱ ከዛም ከፊት ለፊቴ ረጅም ትልቅ ዘንዶ ያባረ ይገባሉ እኔ ስሮጥ እሱ ሲከተለኝ አንድ ሽማግሌ መንገድ ላይ ያገኘ በእድሜ ገፋ ዱላ የተመረኮዘ ከዛኔ ምን አልኩት ያን ሽማግሌ አንከዝኒ እባክህ አድነኝ ስለው ትክ ብሎ አየኝና እኔ ሽማግሌ ነኝ እንዴት ብዬ ነው ማድነ እስኪ ትድን ከሆነ በዛ አካባቢ ሩጥ አለኛል መሮጥ ጀመርኩ ያባብ ይከተለኛል ከኋላዬ ሲከተለኝ ስደርስ ሳት ነው ከፊት ለፊቴ قلت أفر من الثعبان لألقيها في النار ከእባብ አምልጬ ሳት ውስጥ ራሴ ልጥም አይሆንም አልኩና ዙሬ ሮጥኳል ስሮጥ ያን ሽማግሌ ዙሬ ያገኘሁት ይላሉ ህልማቸው ላይ ነው ሱብሃንአላህ ከዛ ያን ሰው መጥቼ አንሽዱ ከአላህ አንከድኒ በአላህ ይሁን ባድነኝ ስለው እገዘኝ ይርዳይ ስለው አለቀሰ ለሁኔታዬና ምን አለኝ እንዴት ብዬ ላድን ልጄ እኔ ደካማ እንደምታየኝ እስኪ ትድን ከሆነ ወደዛ ተራራ ሮጥ አለኛ ወደዛ ተራራ መሮጥ ጀመርኩ ይላሉ ስሮጥ ከተራራው ላይ ህፃናት ተሰብስበዋል ከዛ ህፃናቶች ምን ብለው ይጣራሉ ያ ፋጢማ አንቂዲ አባኪ ይላሉ ፋጢማ ወይ አባትሽን እባብ ሊበላው ነው አድኝ ይሏታል ይሄን ሲጣሩ እኔ ልጄ ለካ በ3 አመቱ የሞተችብኝ ልጅ አለኝ ልታድነው ነው ብዬ ደስ ያለኝ ወደ ተራራው ሮጣለሁ ልክ ተራራው ላይ ሲደርስ እኔም በቀኝ እጇ ይዛ እባቡ እንዲያርጋጣለችው ፋጢማ ይላል ከዛ ዱንያ ላይ አደርጋት እንደነበር ጉልበቴ ላይ ያስቀመጥኳትና ታወራይ ጀመር ያ አባቴ እንዴት ናለች ከዛ ልጅ ሆይ እስኪ ንገረኝ ይሄው ይቆየንና ያ እባብ የሚያሯሩጠኝ ምንድነው አልኳት አንተ አባቴ ይኮ ዱንያ ላይ ስትሰራው የነበረው ወንጀል ነው ያከታተለ ሊበል አንተን ያወፈርከው እንዲያደርገ ይሄ ወንጀሌ ነው እሺ ያነሳ ሽማግሌ ሰውዬ ምንድነው ذاك عملك الصالح ያማ ኸይር ስራህ ነው ግን ደካማ ነው ሊያድንህ አልቻለም አንተ አደከምከው እንዲያደርገ ከዛ በኋላ
አንድ ቁርአን ቀራችልኝ አለ ምን የሚል አለም ያኒ للذين آمنوا أن تخشع قلوبهم لذكر الله ለእነዛ ምእመናን ልባቸው ለአላህ ግሳጼ የሚፈራበት ጊዜ አልደረሰም ወይ የሚለውን አያት አንበበችልኝ ይላል ልክ እኔም ከእንቅልፌ እየጮህኩ ተነሳው ይላል ነዓም አነ الوقت يا رب አው ጊዜው ደርሷል ጌታዬ እያልኩ እያለቀስኩ ተነሳውና ሻወር ወስጄ ታጠብኩ ዷረኩና ወደ መስጊድ መሄድ ጀመርኩ ይላል መስጊድ ገብቼ ሱብሂ ስሰግድ ኢማሙ የመስጂዱ ኢማም ራሱ እቺን ምዕራፍ እየቀራት ነበር ألم يأن للذين آمنوا أن تخشع قلوبهم لذكر الله وتبت إلى الله ودع الله القش يتملسك الآن لذانو كذابوا على تلك إمام هنا تلك حزبون سبسبوا مياستمر إمام تلك عليم هنا ودو نح مسجد بر لحزبك وطابوا على يقومنا يا عبد العاصي تب إلى الله يلو نبره اللي ما تامات أنت الله نعمسك باريوي ودقيتها تملس እያሉ የሚያለቅሱ ኢማም ነበሩ ማሊክ ኢብኑ ዲናር አንዴ በጣም የሚገርማችሁ ይህ ኢማም ትልቅ ዓሊም ከሆኑ በኋላ ቤታቸው ውስጥ አንድ ቀን ዚክር ያደረጉ ይያለ አንድ ሌባ ሊሰርቅ ገባ ቤታቸው ሌባ ሲገባ እሳቸው በጥግ ነበሩና ያስተውሉታል ምን እንደሚሰርቅ ያ ሌባ ሲፈልግ የሚሰርቀው አጣ ቤታቸው ምንም የለም መረረውና ተቆጥቶ ሊወጣ ሲል ምትሰርቀው አጣ ነው እንዴ ያሉት አው ቤት የለው ማለት ነው ደግሞ ደፋር እና እንግዳ የሚሰረቅ ልስጣሉትና የውዱሃ ዱዓ አድርገው ሰጡት እስኪ ዱዓ መጀመሪያ ውዱሃ አድርገው መጀመሪያ ውዱሃ አድርገ ረካዓተን ሰገደ እጁን ያዙትና መስጂድ ይዘው ተዱ አብራቸው እሳቸው ተከትለው ሰገደና ሲያበቃ እሳቸው እንዲ ወንበር ላይ ቁጭ ብለው ህዝቡ ማስተማር ሲጀምሩ እሱን አምጥተው ጎናቸው ቁጭ አረጉት ህዝቡ የመስጂዱ ሰው ተገርሟል ከኢማሙ ማሊክ ኢብኑ ዲናር ጥግ የተቀመጠው ምን አይነት ዓሊም ነው ይታገሪ መጣ እንግዳ ነው ብሎ ህዝቡ በትኩረት እንዲያስተዋውቋቸው ፈልጎ ያ ኢማም ምን ذاك الرجل ይሰው ማን ነው አሏቸው አስተዋውቀን እንጂ قال اما هذا جاء ليسرقنا فسرقناه እቺማ ማታ ሊሰርቀን መጣኛ ሰርቀናት ነው مالك ابن دينار እንዲህ አይነት ትልቅ ኢማም ተውባ ሽሩጡን አሟልተ እንዲህ ነው ሞኛ ደግ ሰው ከዛ በኋላ ያ ወንጀል አዲስ ፍጡር አዲስ ሰው